ጋይስ ግን እኮ ድሮም አልተጣሉም እኮ ለምንድን እንደዛ ተኮራረፉ እንጂ አልተጣሉም ትውውቅ ነበረ እኔ ግን ሲናገር አልሰማውም ኢንፎርሜሽን ካላችሁ ንገሩኝ እስቲ ወይኔ ወሬ እኮ ሲወድ ሰው ትላንትና እንኳን አደረሳችሁ ብዬ ስገባ 100 ሰው ነበረ እንዴ ኦፍ ኮርስ ደስ አለሽ በነጃኒ እንዴ አላያችሁም እንዴ ጃኒ እናት ነኝ እኔ ጃኒ አባት ነኝ ያለን ቪዲዮ ሰራ እንዴ እኔ እኮ በጣም ነው የምወዳት ጃኒ ስስት የሆነች ልጅ ናት እኮ ጃይ ስስት ቆንጆ ትንሽዬ ልባም ጎበዝ እናትና አባቷን አክባሪ አላያችሁም እንዴ እንዲህ ነው መሆን ያለባችሁ ሴቶች ቤተሰባችሁን አክብሩ ወንድ ልጅ ቤተሰብሽን እንዲያከብርልሽ ቤተሰብሽን አክብሪ ቤተሰብሽን ውደጂ እናትና አባትሽን አክብሪ ገመናሽን አሳልፈሽ አትስጪ ብትሞቺ ችግር ቢኖርብሽ ብትሞቺ ከናትሽ ብትጣይ ብትሞቺ ከአባትሽ ብትጣይ አባትሽ አላ አይደለ ይሄ ኖርማል መከፋፋት አንዳንዴ የተፈጥሮ መከፋፋት አላ አይደል አንዳንዴ እናትና አባቶቻችን ሲቆጡን ምን ሲሉን እምናኮርፍ እንትን ምንል እንደሱ አይነት ነገር አሳልፋችሁ የምትሰጡ ተማሩ እናትና አባታችሁ ቤተሰባችሁን ካከበራችሁ አንቺ ያከበርሹን ያከብርልሻል ወንድ ልጅ አንቺ ነሽ ቤተሰብሽ የምታስከብሪው ከጃኒ ተማሩ እኔን መስቀው እኮ አንዳንድ ሰዎች ስለሚናደዱ ነው ጋይስ የሚናደዱ ሰዎች አሉ የሆነ ሰው ስታደንቁ ያን ሰው የሚጠሏቸው ይላሉ ይሁሉ ክብር ለቤተሰቦቻችን ክብር ለሚገባው ክብር መስጠት አለባችሁና ሳምሪ ተይወክሽ ታያት ፎግሪ ተይ ገና ብዙ ምናወራው ነገር አለ እየሳቀ ጉንፋን ይዞኛል ሁሌ ጉንፋን እንዳያዘኝ እውነት ነው ማሪ የስ ይኸውልሽ እዚህ ጋር እኔ ጋር ይመጡና ባል ሲፈልጉ እናትና አባቴን የሚያከብርልኝ ቤተሰቤን የሚያከብርልኝ መጀመሪያ ቤተሰብሽን አንቺ ነሽ የምታከብሪው የምታስከብሪው ሰው ወደደም ጠላም ያከብራል ማለት ነው ገባሽ ተረድተሽኛል አልተረዳሽኝም እና ደስ ይል ነበር ጌታን ደስ ብሎኛል እኔ እንደው ሜንሽን አድርገውኝ ነው ምናቀው ነገር የለም አሁን እኔ አፋውጥቼ ሽማግሌ ተልኳል ስል ይልካል አሉ አሁን እንግዲህ እንደዚህ ሆኗል መሰለኝ ነገሩ ከዛ ይልካል ብሏል እኮ ራሱ ዘፈን ላይ አላያችሁም እንዴ አዶናይ አላያችሁም እንዴ ይልካል ሽማግሌ ይልካል አልገባችሁም እኮ ቤቱ በድሮ በእኛ በጉራጌ ባህል አይቻልም ወንድ ልጅ ሽማግሌ ሳይልክ እናትና አባት በእኛ ባህል አይቻልም ቤት አይሄድም ከእናትና ከአባት አይገናኝም እኛ ጋር አይገናኝም ነውር ነው ይልካል መላክ ይልካል በሂደት ነው አዲሱ ዘፈን ላይ እኮ ብሏል እና እኛ እንትን ላይ እኛ ቤት አይቻልም እኛ ጉራጌ ቤት አይቻልም በዘፈን አለቀ እቺ ወይ ተወውቅ ነገር ነው ያደረጉት እንግዲህ ሽምግልና ወይ አልታየም ይሆናል ልኮ ሊሆን ይችላል አዶናይ ወንድማችን አዶናይ ያደርገዋል ሰው አክባሪ ነው ጀግና ሰው አክባሪ ጌታ እንዴ ምን ሆናችሁ እንኳን የሚስቱን ቤተሰብ አይደለም እኮ እኛን እንኳን ሳይን እዚህ ሲያገኘን ማለት እንዴት እንደሚያከብሩት እንዴት ቅፍ አድርጎ ሰላም እንደሚላችሁ በቃ እንዴት እንደሚያመሰግናችሁ የሆነት ያረጋዋል ምናልባት በዓል ስለቀደመበት ሊሆን ይችላል ምናቀው ነገር የለምና ያ እንደው ለማውራት ያህል ነው ምን ተሰማችሁ ግን እናንተ ደስ አላችሁ አይደል ወይኔ እኔ ግን የሰው መውደድ ይስጣችሁ በእውነት ሚዲያ ላይ አሁን ያየሁት የሰው መውደድ ይስጣችሁ የሰው ፍቅር ይስጣችሁ በጣም ነው የሚገርመው በጣም ነው የሚወደዱት ግን በእውነት በጣም የሚወደዱ ልጆች ናቸው ጌታን ጎጂ ባህል ነው ይላል ምኑ ነው ጎጂ ባህል ሽማግሌ መላኩ
አንተ አሁን እኮ የኔ ስትገርዝ ስንት ጊዜ የሴት ልጅ ግርዛት ስትደግፍ የነበርክ ሰውዬ ወይ ሴትዮ ነሽ? ሽምግልና ጎጂ ሳስቡ ሳቂ ይመጣል እኮ። ታይ ግን ትቱ ከአሜሪካ ስጅኝ ነኝ። መቼ አሜሪካ ሂጅ ነው አንተንም አሜሪካ መወስደ 500 ሰዎች ንግቡና ስታብታብ አድርጎ። አሁን አንተ እኮ ማለት እዚህ ጋር ጎጂ ባህል ነው ብለህ የቆምከው ሰውዬ እድሜ ልክህን የሴት ልጅ ግርዛት ስትደግፍ የነበርክ ነክ። ሀው ካም አሁን ሽምግልና ጎጂ ባህል ነው ብለህ እዚህ ጋር የምትጽፈው? ኦ አግቢኝና ነው አሜሪካ አግቢና አሜሪካ ወሰጂኝ። ኦ አግቢና የሚለው እንዴት አልታየኝም ነበር ቅድም። አሁን ምን ሆኖ ነው የታየኝ? እሺ ታፕ አድርጎ 10 ሺህ ያስገቡት። ለምቀኛውም ለሸረኛውም ታፕ አድርጋችሁ ታፒንግ ከፍ አድርጉት፣ ገፍ አድርጉት። ወይ ማልቲ እየጻፋችሁ ከኮሜንት ጠቀስ ሲደረግ ነው ወሬ ደስ የሚለው። እንዲያወራችኝ እንደሆነ ይሰማኛል። ሰላም ሽኮር ሰው ልክ መጣች። አንቺ እንኳን አደረሰሽ። ስማም ክፋትሽ እንደው ይሄ በወር አንዴ ለሚከፈል ለአሜሪካ ስልክ ቴክስት እንደውም አይቆጥረው። እንኳን አደረሰሽ ማለት ከበደሽ? ይኸውላችሁ ግርዛት ጥሩ ነው፣ ያልተገረዙት በጣም እያፈሉ ነው የሚል ሰው ዛሬ ይመጣና ሽምግልና መላክ ጎጂ ባህል ነው ይልሃል። ጎጂ ባህል ነው ይልሃል። እንዴት ትግባባለህ? አሁን እኛ ያልተግባባ ነው በዚህ ነው። እኔ አይደለሁም ኩኒዬ ምን ስለ ስጋው ታወሪያለሽ? አይከብድም? አሁን ስለ አዶናይና ስለ ጃኒ እያወራሁ ስለ ስጋ ለምንድን ነው የምትፈልጊው? ስጋው ለምንድን ነው የምትፈልጊው? ለክትፎ ስለ ስጋ አወራሽብኝ። እሱ ምን አይነት ስጋ ነው የምትፈልጊው? ደዊና ይኸውልሽ እነሱ ሀበሻ ሆነዋል። እዚህ ሀገር ስጋ ምናምን አቅራቢዎች ሀበሻ ሆነዋል። በተለይ እርድ ቤቶች ሁሉን ነገር ያውቃሉ። ሀበሻ